ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ እናንተ ከምናደርሳቸው መረጃዎች መካከል በመጀመሪያ ደረጃ ሩሲያና ዩክሬን ከ500 በላይ የጦር እስረኞችን ተለዋወጡ። መረጃውን እናደርሳቸዋለን። በመቀጠልም ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን $1000 ጣሪያ ለመጀመር ተስማሙ። መረጃውን የምናደርሳችሁ ይሆናል። ፖፕ ፍራንሲስ ከዚህ ዓለም ድካም አረፉ። የዚህን መረጃ የምንነግራችኋለን። በመቀጠልም 3285 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመልሰዋል። ይህንን መረጃም ወደ እናንተ የምናደርስ ይሆናል። ከሳምንት በፊት ህይወት አጭር ናት ሲል የተናገረው ሰለሞን ተካልኝ ዛሬ ማረፉ ተሰምቷል። መረጃውን እናደርሳችኋለን። በመጨረሻም ፈረጃ ፊልም ቀረጻ ሚያዝያ 20 ይጀምራል። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃው ፍጻሜ አብራችሁን ቆዩ ግብዣችን ነው። አሁን በቀጥታ ወደ መረጃው እናልፋለን። በቅድሚያ ሩሲያና ዩክሬን ጦርነቱ ከተጀመረ ጊዜ አንስቶ ትልቅ ነው የተባለውን ከ500 በላይ የጦር እስረኞችን መለዋወጣቸው ተገልጿል። የእስረኞች ልውውጥ የተከናወነው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጊዜያዊ የፋሲካ የተኩስ አቁም ባወጁበት ወቅት ነው። የሩሲያ መከላከያ ሚኒስቴር 246 የሚሆኑ የሩሲያ ወታደሮች በልውውጡ መመለሳቸውን ገልጿል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው 277 የሚሆኑ የዩክሬን ወታደሮች መፈታታቸውን አረጋግጠዋል። ከተለቀቁት እስረኞች መካከል 31 የቆሰሉ ዩክሬናውያንና አስቸኳይ የሕክምና እርዳታ የሚያስፈልጋቸው 15 ሩሲያውያን ይገኙበታል ተብሏል። በሁለቱ ሀገራት መካከል የተደረገው ይህ የእስረኞች ልውውጥ በተያዘው በዚህ የፈረንጆቹ ዓመት ለአራተኛ ጊዜ ሲሆን ጦርነቱ ከተጀመረ ወዲህ ደግሞ ለ63ኛ ጊዜ መሆኑ ተነግሯል። የእስረኞች ልውውጥ በተባበሩት አረብ ኤሚሬቶች አስማሚነት መሆኑን አልጀዚራ የዩክሬን የሀገር ውስጥ ሚዲያ ጠቅሶ ዘግቧል። በመቀጠልም ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1000 እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው ተብሏል። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ነው። ነጋዴዎችም በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1000 የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። በቀጣይ ዜና የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ሊቀ ጳጳሱ ባደረባቸው ከፍተኛ የሳምባ ህመም የሕክምና እርዳታ ሲደረግላቸው ቆይተው በዛሬው ዕለት በመኖሪያ ቤታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን አስታውቃለች። በቀጣይ ዜና በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ተመላሾቹ 2747 ወንዶች፣ 508 ሴቶች እና 30 ጨቅላ ህፃናት ሲሆኑ ከነዚህም ውስጥ 159 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 18969 ኢትዮጵያውያንን ከሳውዲ ወደ ሀገራቸው መመለስ መቻሉ ተጠቁሟል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የመቀላቀል ስራ እየተከናወነ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። በመቀጠልም አነጋጋሪና ወዛጋቢ የፖለቲካ ዘፈኖችን በመስራት የሚታወቀው ሰለሞን ተካልኝ ከሳምንታት በፊት በፍሎሪዳ ግዛት ክሌር ዋተር በተባለ ቢች ላይ ሆኖ በራሱ የቲክቶክ ገጽ ላይ ቪዲዮ ለተከታዮቹ አጋርቶ ነበር። በቪዲዮ ላይ ህይወት አጭር ናት ሲል የተናገረው ሰለሞን ተካልኝ ዛሬ ማረፉ ተሰምቷል። በመቀጠልም በህዝብ መዋጮ የሚሰራና በኢትዮጵያ የመጀመሪያው ክራውድ ፈንዲንግ ፊልም የሆነው ፈረጃ የተሰኘው የቦክስ ፊልም ከብዙ ዝግጅትና አድካሚ ጉዞ በኋላ የታሰበው በጀት ባይሟላም ቀረጻ ሚያዝያ 20 ሊጀምር ነው። አርቲስት ሄኖክ ወንድሙ ሂደቱ ከባድ እንደነበር ተናግሮ የቦክስ ፊልም እንደመሆኑም ለቀረጻ ብዙ ሰው እንደሚያስፈልግና በተሳትፎ እንዲያግዙት ወጣቱን ኃይል ጠይቋል። በገንዘብና በሐሳብ ላገዙት ሰዎች በሙሉ ትልቅ ክብርና ምስጋናም አቅርበዋል።